በቦትስዋና ጋቦሮን የተካሄደውን ስምንተኛውን የዓለም የዱላ ቅብብል ውድድር በተመለከተ አሁንም ቆይታ የምናደርግ ይሆናል። በዋናነት ኢትዮጵያውያን አትሌቶች የተሳተፉበት ነበር። አጠቃላይ የውድድሩ ሂደት ምን ይመስላል የሚለውን እየተወያየን ቆይታ እናደርጋለን። ለዚህም ደግሞ እንግዳ ስቱዲዮ ጋብዘናል። በኢትዮጵያ ስፖርት አካዳሚ የአጭር ርቀት አሰልጣኝ ናቸው አቶ ፍቃዱ ምትኩ። ጥሪያችንን አክብረው ስቱዲዮ ስለተገኙ አቶ ፍቃዱ ከልብ እናመሰግናለን። እኔም አክብራችሁ ስለጠራችሁን ስለጋበዛችሁን አመሰግናለሁኝ። መልካም። ለመጀመሪያ ጊዜ ኢትዮጵያ እንግዲህ በዱላ ቅብብል ውድድር በስምንተኛው የዓለም የዱላ ቅብብል ቦትስዋና ላይ ተሳትፎ አድርጋለች። አትሌቶቻችን ያስመዘገቡትን ውጤት እንዴት አገኙት? መልካም። እንግዲህ ያው ሁሉም ነገር ከስክራች የተጀመረ ስለሆነ የመጀመሪያ ተሳትፏችን ስለሆነ እኔ ብዙ ነገር የሚያሳየን ብዙ ነገር መስራት እንደምንችል ከዚህም የበለጠ ደግሞ ኢትዮጵያ የምትታወቀው እንግዲህ በዓለም አቀፍ ደረጃ የምትታወቀው በኢስት አፍሪካ በረጅም ርቀት ብቻ እንደሆነ የሚታሰብ አይነት ስለሆነ በአጭር ርቀትም በሌላም ቢሰራ የሚደረስበት መሆኑን አመላካች ነገሮችን አይተናል። በሌላ መልኩ በቲም የሚሰራው አሁን ረጅም ርቀት ካል ኢንዲቪጁዋል ነው በግል ተሰርቶ የሚደረስበት ወይንም ደግሞ የአንድ ሰውን ፐርፎርማንስ አይተን ነው ጀጅ የምናደርገውና ይሄኛው ግን በቡድን የሚሰሩት ነገሮች ላይም ኢትዮጵያኖች በጋራ በመስራት የተሻለ ውጤት ማምጣት ይችላሉ የሚል እንድምታን እንዲፈጥር በሌሎች ወጣቶች ውስጥ ደግሞ መነሳሳተን ይቻላል እንደ ይሄ ነገር የሚል ዓለም አቀፍ ውድድሮች ላይ ብንሳተፍ አሸናፊ መሆን እንችላለን እንደ ውጤት ማምጣት እንችላለን እንደ የሚለውን ሁሉም ሰው እንዲጠይቅና ወደፊታችን መመልከት እንድንችል ያሳየን ፕላትፎርም ነው ብዬ አስባለሁኝ። መልካም። ለመጀመሪያ ጊዜ በመሰል የዓለም አቀፍ ውድድር ላይ መሳተፍ ራሱን የቻለ አንድ ስኬት ቢሆንም በውድድሩ የተመለከትነው ግን የቴክኒክና የክህሎት ክፍተት ተመልክተናል በኢትዮጵያውያን ተወዳዳሪዎች ዘንድ። እንዴት ይቀረፍ? መልካም። እንግዲህ ሁለት መሰረታዊ ነገሮችን ማየት እንችላለን። አንደኛው የአቅርቦት የምንለውን ነገር እናያለን፣ ጀነራል የሆነ ነገር። በሁለተኛ ደረጃ ደግሞ ፕሮፌሽናል ኮምፒተንሲ ማብቃት አሰልጣኝን ፕሮፌሽናል የሆነ አሰልጣኝ በዛ ቦታ ላይ መኖር እንዲችል ማብቃት የሚለውን ሁለት መሰረታዊ ነገሮች ናቸው። ነገር ግን በውስጡ በጣም በርካታ ነገሮችን ይዛሉ። አቅርቦት ስንል የትራክ ሊሆን ይችላል፣ የአመጋገብ ሊሆን ይችላል፣ የትጥቅ ሊሆን ይችላል፣ የጂምናዚየም ሊሆን ይችላል። ምክንያቱም አጭር ርቀት እንዳጠቃላይ ካየን የኤክስፕሎሲቭ ፓወር ነው። የጡንቻ ለሪስፖንስ የሚሰጥ ነው። ለሚሰጠው መልእክት ቶሎ ሪስፖንስ እንዲሰጥ ሞር ሪአክቲቭ የሆኑ ስራዎችን እንዲሰሩና ሪአክሽን ታይማቸውን በየጊዜው እንዲያሻሽሉ በጆሮ ለሚሰማው ነገር ኢሚዲየት የሆነ ሪአክሽን ወይንም ደግሞ ምላሽ መስጠት እንዲችል ማብቃት ነውና ለዛ የሚሆኑ ነገሮችን ከዓለም አንጻር ዓለም በጣም ብዙ ርቆን ስለሄደ ከዓለም አንጻር ራሳችንን በቴክኖሎጂ እየደገፍን የጂምናዚየም ስራዎች እጅግ በጣም ፊልዱ የሚፈልገውን ፊልዱ ዲማንድ የሚያደርገውን ነገር ማቅረብ ስንችል ውጤት እናመጣለን። ይሄንን ሊሰራ የሚችል ደግሞ በሁለተኛው መሰሶ ላይ አሰልጣኝ ማብቃት ያስፈልጋል፣ ባለሙያን ማብቃት ያስፈልጋል። በሳይንሱ በጣም የዳበረ ባዮሜካኒክስ ምን እንደሆነ በደንብ የገባው ከታለንት አይደንቲፊኬሽን ጀምሮ ማለት ነው። ታለንትን ወይንም ደግሞ ለአጭር ርቀት ይመጥናል የሚለውን ፊዚክ ወይንም ደግሞ ሰውነት ተክለ ሰውነት ፈልጎ ሀንት አድርጎ ወደ መስመሩ ውስጥ ለይቶ ወደ መስመሩ ውስጥ ማስገባት የሚችል ማደን የሚችል ማለት ነው። አደን ነው። ኦኬ። ለዛ የሚመጥን አካልን ፈልጎ ማምጣት ስለሚያስፈልግ ያንን ሳይንስ የያዘ መሰረት እሱ ስለሆነ ፋውንዴሽኑ መሰረቱ በደንብ ከተሰራ ውጤቱ በእርግጠኝነት ስለሚመጣ ማለት ነው። አሁን የሆነ ቦታ ለፍቶ ጥሮ ግሮ የመጣው ልጅ ይዞ መቀጠልና ከመሰረቱ ይዘን ፋውንዴሽኑን አስተካክለን አምጥተን ማብቃት ሁለት የተለያዩ ነገሮች ስለሆኑ ከመሰረቱ መስራት እጅግ በጣም ያስፈልጋል። በዚህ ደግሞ የዳበረ ክህሎቱ ያለው ፓሽኑም ያለው ውጤቱ እንደሚመጣ አምኖ ከስር መሰረቱ የሚሰራን ብቁ የሆነ ባለሙያ ማብቃት ላይ ከተሰራ እና ቅድም እንዳልኩኝ ደግሞ ዋናው አቅርቦት የተባለውን ነገር ካመቻቸን ካቀረብን ዲማንድ የሚያደርገውን ነገር ካሟላን በእርግጠኝነት እነዚህ አሁን የታዩ ክፍተቶች ተሟልተው ኢትዮጵያን በአጭር ርቀት
በደንብ አድርገን ሻይን እንድታደርግ ማድረግ ይቻላል የሚል እምነት አለኝ። አሁን ካነሷቸው ከሁለቱ ምሰሶች አንጻር ስንመለከት ኢትዮጵያ ያለችበት ተጨባጭ ቁመና ምን ይመስላል? መልካም እንግዲህ አሁን እየተሰራ ያለው ቅድም እንዳልኩ ነው፣ ባለ ነገር ነው። የተገኘው እየተበላ የተገኘው አሰልጣኝ አንዳንዴም ደግሞ በልምድ ማለት በመሮጥ ከሆነ ከሩጫ በኋላ ደግሞ ሩጫውን ከጨረሰ በኋላ ደግሞ የሆነ ትምህርት ደረጃ በመውሰድ ነው ወደዛ እየተገባ ያለው። ቴክኖሎጂ ገና አላየንም። ስለ ቴክኖሎጂ ምንም ከአትሌቲክሳችን ጋር የተያያዘ ምንም የለም፣ አልጀመርንም ማለት እችላለሁ። ማሳያዎች አሉ፣ ትንንሽ ነገሮች። ኦኬ ዓለም ከብዙ ዓመታት በፊት ሲነካካው የነበረው አሁን እጅግ በጣም በላቀ የቴክኖሎጂ እየተጠቀሙ ነው። እኛ ግን ገና ጅምሮች ነገሮች አሉ፣ ማሳያዎች አሉ። ገና ዳታቤዝ ከመያዝ ጀምሮ ማለት ነው። ዳታቤዝ ከመያዝ ጀምሮ እነዚህ ገና ስክራች ላይ ያሉ ናቸው። ቴክኖሎጂ ካልን ገና አልጀመርንም ማለት እችላለሁኝ። የተገኘውን እየተበላ የተገኘው መስሪያ ቦታ ላይ እየተሰራ ጂም ውስጥ መግባት ሲገባው ጂም ልተካ ብሎ ደረጃና ዳገት እየሰራ ኦኬ ማለት ከፍሎ መሰልጠን ካልቻለ ያንን ሊመጣጠን የሚችል ወይንም ደግሞ ከዛ ጋር ኮምፕሮማይዝ የሚደረግ ስራ ነው የሚሰራው እንጂ ምንም ማድረግ አይችልም። ኦኬ ስለዚህ የጂምናዚየም አጭር ርቀትን በተመለከተ ትልቁ ሾርቴጃችን ወይንም ደግሞ እጥረት ብለን የምናስበው ጂምናዚየም ነው። ጂምናዚየም አሁን በገንዘብ ነው። ገንዘብ ደግሞ አትሌት ጀማሪ ከሆነ ገንዘብ ከየትም አያመጣምና እነዚህ መሰረታዊ የሆኑ ነገሮች ባልተሟሉበት ሁኔታ ተሰርቶ ነው አሁን ላይ የተደረሰው ማለት ነው። ስለዚህ እጅግ በጣም ሩቅ ነን በአቅርቦትም በፕሮፌሽናል ኮምፒተንሲም ማለት ነው። ለዛ የሚመጥን አሰልጣኝ ይሄዳሉ እኮ እናውቃለን። የተወሰኑ አሰልጣኞችን የውጭ አሰልጣኞችን እናገኛለን። ቦትስዋና አሰልጣኞች ሌሎች ሀገር ሄደው ነው ሰልጥነው የሚመጡት ወደ ሀገር የሚመለሱት። ኢቭን ናይጄሪያ፣ ቦትስዋና እነዚህ ኢቭን ኬንያኖች አትሌቶች ፒክ የደረሱ አትሌቶቻቸውም ስፔሻላይዝድ የሆነ ሃይ ፐርፎርማንስ ትሬኒንጎችን ሌላ ቦታ ሄደው ነው ትሬን አድርገው የሚመጡት። አሰልጣኞቻቸውም ሌላ ቦታ ሄደው ነው ትሬን አድርገው የሚመጡት። የቦትስዋና በአንድ የስልጠና ፕላትፎርም ላይ ተገናኝተን ኩባ ደግሞ በአጭር ርቀትና በሜዳ ተግባር ላይ በዝላይ በፓወር ኢቨንት እጅግ በጣም ጥሩ ፖዚሽን ላይ ያሉ ናቸውና አሰልጣኞቻቸው እዛ ሄደው ነው ሰልጥነው የሚመጡት። ኢቭን የትምህርት እድል ሲያገኙ እዛ ሀገር የትምህርት እድል እንዲያገኙ ተደርገው ነው የሚመጡትና እነዚህን ኤክስፒሪየንሶች በመውሰድ ኮምፒተንት የሆኑ ፕሮፌሽናሊ የሰለጠኑ አጭር ርቀትን ቡስት ማድረግ ይችላሉ የሚባሉ የሚታመንባቸውን አሰልጣኞች ተሻለ ስልጠና አግኝቶ እንዲመለሱ በማድረግ አቅርቦትን ደግሞ በማሟላት ቆንጆዋል ነገር አለ። በአቅርቦት ደረጃ በትራክ በሌሎችም ነገሮች ጥሩ ነገር አለ። ያው አመለካከት ሲቀየር አይደል ነገሮች የሚቀየሩት። ጥሩ እይታ አለ። አሁን አትሌቲክስን በደንብ እንዲያድግ በማድረግ ላይ ጥሩ እይታ ስላለ እነዛን ነገሮች በማሟላት የተሻለ ነገር መስራት እንችላለን የሚል እምነት አለኝ። ከአጭር ርቀት ጋር በተያያዘ እንግዲህ በቅርቡ ውጤት የሚያስመዘግቡ ወይንም ደግሞ ፍንጭ የሚሰጡ አትሌቶችን እንመለከታለን። ቀጣይነቱ ላይ ግን ችግሮች እንዳሉ ነው የሚስተዋለውና ከምን መነጨ እንዴትስ መቅረፍ ይቻላል ይህንን ችግር? መልካም አጭር ርቀት ቆንጆ እየመጣ ነው፣ በተለይ ደግሞ በአካዳሚዎች። ምክንያቱም ክለብ ያሉትም የአካዳሚ ሰዎች ስለሆኑ ኤልፓም ብል መቻልም ብል ባንክም ብል እዛ ያሉ ልጆች ከሆነ አመታት በፊት አካዳሚ ኢትዮጵያን ስፖርት አካዳሚ ጥሩነሽ ዲባባ ወይንም ሰምዌር ኤልስ ፕሮጀክት ላይ የነበሩ ከግራውንድ የመጡ ነገር ስለሆነ በብዛት ማለቴ ነው። ክለቦች ቀጥታ ይዘው አይሰሩም እያልኩ አይደለም። በብዛት ግን አሁን ዶሚኔት እያደረጉ ያሉት ከአካዳሚ የወጡ ልጆች ናቸውና ጥሩ እየተሰራ ነው። ነገር ግን ልጆች በአጭር ርቀት ከዚህ በፊት የነበረው አቲቲዩድ እይታ ምንድነው? አንድ አመት 2 አመት በ200 ላይ 2 አመት 3 አመት ወይ በ400 ላይ ከሰሩ በኋላ ወደ 800 ወደ 1500 የመሄድ ቴንደንሲው አለ። አሰልጣኞችም ደግሞ ልጆችን ወደዛ ምክንያቱም ያ ሰፈር ምን ሆነዋል? የቢዝነስ ሰፈር ሆነዋል፣ የገበያ ሰፈር ሆነዋል። ምን ሜክ ይደረግበታል። ምክንያቱም
አንድ አሰልጣኝ 4x400 ወይንም 400 ቀጥታን ይዘህ ሂድና አወዳድር ተብሎ ከ400 ውስጥ ይዞ ከሚሄድ ይልቅ ድሮ 400 ሲሰራ የነበረ አሁን ግን 800 የሚሰራ ልጅ ወደ ኋላ መልሶ አጭር ርቀት ላይ ማወዳደርን ነው የሚመርጠው። ይሄ ተለምዷል። በአወዳዳሪ ወይንም ውድድርን በሚፈጥር ባለቤት ደግሞ ሀገራችን ውስጥ ባለ ሞስት ፕሮባብሊ በፌዴሬሽናችን ይሄ ክፍት ነበረ። ሰልጣኞች ከ800 ወደ ታች መጥቶ 400ን እንዲሮጡ ወይንም ሪሌይን እንዲሮጡ ዱላ ቅብብልን እንዲሮጡ ስለሚደረግ ዘንድሮ የኢትዮጵያ ሻምፒዮና ላይ ያሸነፈን የሪሌይ ቡድን ማብቃት አይቻልም የሚል ጥያቄ ያመጣል። ሪሌይ ላይ ያሸነፈ ቡድን ካለ ያንን ቡድን የተሻለ ስልጠና ሰጥቶ የተሻለ ስኪል አላብሶ እንዲወዳደሩና ሪሌይ ወይንም ዱላ ቅብብል በሀገር ውስጥ ያለው የዱላ ቅብብል ባህል እንዲያድግ ማድረግ ይቻላል። በጣም አጭር ርቀትን እየኮረኮመ ያለው የትኛው ነው? ከላይ ወደ ታች አምጥቶ እንዲወዳደሩ ማድረጉ ነው። በሀገር ውስጥ ውድድር እዚህ አጭር ርቀት ላይ ያለውን እናወዳድራለን። ውጪ ሲሄዱ የአፍሪካ ሚኒማስ እንዲያሟሉ ሲፈለግ ግን ከየት ይመጣል? ከላይ ወደ ታች መጥቶ እንዲወዳደሩ ይደረጋልና እነዚህ ነገሮች ምን ዋጋ አለው? እስኪሉ ድረስ ልጆች ምን ዋጋ አለው? አጭር ርቀት ምን ዋጋ አለው? ምክንያቱም ከዛ ነው የሚመጡትና የሚወዳደሩት። ስለዚህ ለኛ እድሉ አይገኝም፣ ለኛ መንገዱ ዝግ ነው የሚል አይነት ወይንም ደግሞ ማናጀሮች አጭር ርቀት ላይ ጥሩ ውጤት የሚያመጡ ልጆች ለሚኒማ የቀረቡ ልጆችን በምን አይነት መልኩ የተሻለ ቦታ እንዲደርሱ እናደርጋቸው የሚል የጋራ ምክክር ተደርጎ ለልጆቹ ውጤት ሲያመጡ እድል መፍጠሩ ወጣቱ እነሱ ብቻ አትሌቲክሱ ውስጥ ያሉ ብቻ ሳይሆኑ ሌሎችም ከውጭ ያሉ አትሌቶች አጭር ርቀትን የሚወዱ አትሌቶች የተሻለ ስሜት እንዲኖራቸውና ፍላጎት እንዲኖራቸው ስለሚያደርግ እድሉን መክፈት የውድድር እድሉን መክፈት ቀጥታ መክፈት ከዛ የቢዝነስ ኤሪያ ማድረግ የተሻለ በአጭር ርቀቱ ላይ የተሻለ እንድንሰራና ውጤቶች ቀጣይነት እንዲኖራቸው ያደርጋሉ ብዬ አስባለሁ። በእጃችን ላይም ደግሞ ትንንሽ ልጆችና ውጤት እያመጡ ያሉ ልጆች ስላሉ ለነዛም ጥሩ ሆፕ ይኖራቸው ተስፋ እንዲኖራቸው ያደርጋቸዋል ብዬ አስባለሁ። አቶ ፈቃዱ እንደው ከአጭር ርቀት ጋር በተገናኘ እንግዲህ ውጤታማ ለመሆን ቴክኖሎጂ ያለው ፋይዳ ከፍተኛ እንደሆነ ይታወቃል። ከዚህ አኳያ ምን እየተሰራ ነው? መልካም እንግዲህ ከዓለም ኤክስፒሪየንስ ከዓለም ተሞክሮ አንጻር ካየን እነሱ አሁን ወደ መስል ጡንቻን ወደ ማጥናት ፋይበር ታይፕን ወደ ማጥናት በተጨማሪ ደግሞ ይሄ የስትራይድ ሌንግዝ አንድ ልጅ ሲሮጥ በሆነ ሰከንድ 100 ሜትርን ከገባ አንዷ ስትራይድ ምን ያክል ነበረች፣ ባዮሜካኒክሱ ምን አይነት ነበረ የሚለውን ዲፕ የሆነ ጥናት ነው የሚያደርጉት። እኛ ከዛ አንጻር ራሳችንን የምናይ ከሆነ ከስነ ልቦና አንጻር ከአመጋገብ ስርዓቱ አንጻር ራሳችንን ካየን ገና አልጀመርንም፣ ሩቅ ነን፣ ገና በጣም ሩቅ ነን ማለት ነው። ስለዚህ አሁን ቀጥታ ሄደን እዛ ጋር እንረፍ አይደለም። ነገር ግን ከስክራች ገና ከማይነር ከሆኑ ቴክኖሎጂዎችን ከመጠቀም ዳታቤዝ የልጁን ፕሮፋይል ከማደራጀት ጀምሮ ማለት ነው የልጁን ፕሮፋይል ስልጠና ከጀመረበት ጀምሮ ከዛ ከፕሮፋይሉን እያደራጁ ምን አይነት ፋይበር አለው፣ ምን አይነት አመጋገብ ነው ለሱ ጡንቻ የተሻለ የሚሆነው፣ ከዛ ደግሞ ጡንቻው በምን አይነት ያክል ጊዜ ሪከቨሪ ያደርግለታል። ምክንያቱም የጤና ሁኔታ በጣም ወሳኝ ስለሆነ ሪሃቢሊቴት እንዲያደርጉ ሪከቨር እንዲያደርጉ ኤክስፕሎሲቭ ስራ ነው የሚሰሩት። በጣም ኢንቴንሲቭ የሆነ ስራ ነው የሚሰራው። ስለዚህ ያ ጡንቻ ይሄንን አይነት ስራ ሰርቶ ይሄን አይነት ኢንቴንሲቲ ሰርቶ በምን ያክል ጊዜ ሪከቨሪ ያደርጋል የሚለውን ልጁ ውድድር ላይ ሲገባ በምን አይነት ሪፒቲቲቭ ነው የአጭር ርቀት ውድድር በአንድ ጊዜ ተሮጦ እንደ 5000 እንደ 10000 የሚያልቅ አይደለም። ድግግሞሽ አለው ማለት ነው። ድግግሞሽ አለው። ስለዚህ የልጁን የሪከቨሪ ሬት ወይንም ደግሞ በምን ያክል ጊዜ ሪከቨሪ ያደርጋል የሚለውን ማወቅ ማጥናት
ልጁን ውድድር ላይ ምን አይነት ውድድር ነው ለምን አይነት ውድድር ነው ብቁ የሚሆነው ለምን አይነት ፊልድ ነው ብቁ የሚሆነው ምን አይነት ስራ ሜዳ ላይ ቢሰራ ነው ቶሎ ሪከቨር አድርጎ ለሚቀጥለው ስራ ራሱን የሚያዘጋጀው የሚለውን በጣም ማይነር ከሆኑ ስራዎች ጥናቶች ጀምረን ራሳችንን ቢውልድ እያደረግን ፕላስ አሰልጣኙ ደግሞ የትኛውን ቴክኖሎጂ ብጠቀም ነው እኔ ባቅ ነው አይደል እንደዚህ ምለው እንደዚህ ጥያቄ የምጠይቀው ብሰለጥን ኦኬ አጭር ርቀት ላይ ምን አይነት ቴክኖሎጂ ብጠቀም የተሻለ ቦታ አደርሰዋለሁ ብዬ እኔ ራሴን መጠየቅ እንድችል እኔ ተደጋጋሚ የሆኑ ከቴክኖሎጂ ጋር የተያያዙ የአጭር ርቀት ስልጠና ኮርሶችን ማግኘት መብቃት ማለት ያ ነው ፕሮፌሽናል ኮምፒተንሲ ያንንም ስለሚያካትት አሰልጣኙን ማብቃት ከዛ ወደ ታች ወርዶ ከታች ጀምሮ ደግሞ ያሰልጣኙ ጋርም ታይዞ ያሉትን ጉዳዮች የአጭር ርቀት ጉዳይ ብዙ የሚያስወራ ነው ግን ሰዓት እዚህ ጋር ገድቦናል አቶ ፍቃዱ ምትኩ በኢትዮጵያ ስፖርት አካዳሚ የአጭር ርቀት አሰልጣኝ ስቱዲዮ ተገኝተው ከዱላ ቅብብል አጠቃላይ ከአጭር ርቀት ጋር በተገናኘ ስለሰጡ መረጃ በተመልካቾች ስም ከልብ አመሰግናለሁ እኔም ያክብርልኝ አመሰግናለሁ